ሐባይቢ ስለ ሐራም ሆም አንዲት እህታችን የምታስተላልፈው መልእክት አለ። አባል ነበረች ስሟት። ሰላም አለይኩም። ያው እንደነገርኩ ማለት ነው ሙቤ እሱ ጋር አባል ነበርኩኝ፣ አባል አድርገውኝ አባል ነበርኩኝ፣ ሞዴሬተርም ነበርኩኝ እና እነሱ ጋር በነበርኩኝ ሰዓት ማለት ነው ሰዎችን ሲድር ሰዎችን በሚድርበት ሰዓት ኢንቦክስ ላይ አውሩ እያለ ዚና ነበረ እያስፋፋ የነበረው ማለት ነው። ኢንቦክስ ላይ አውሩ ከዛ በኋላ ስጨርሱ ወደ እኔ እና አሳውቁ እያለ ነበረ እና ዚናን እያስፋፋ ነበረ በሰዓቱ ማለት ነው። ከዛ እኔም ደግሞ በጣም ነበረ የሚደብረኝ። ከዛ በኋላ በኢንቦክስ ገባና ደግሞ ያው በቴሌግራም ይደውልልኝና አባል ለመሆን 100,000 ብር ክፈይ ምናምን ነገር አለኝ። 100,000 ብር ስከፍልህ ምንድነው ጥቅሜ? ያለውን ጥቅም ንገረኝና ከዛ ገባለሁ። ለማንም እንዳትናገሪ ጥቅም አለው፣ ለማንም ግን እንዳትናገሪ 100,000 ብር የምትከፊ ከሆነ እነግርሻለሁ ሲለኝ እኔ ችግር የለውም እመነኝ እኔ ከፍልካለሁ፣ ግን ጥቅም ማገኝ ከሆነ ብቻ ነው የምከፍለው ምናምን ነገር ስለው ያለኝ ምንድነው 100,000 ብሩን ስከፊ ሰዎች ለእርዳታ ብለው ሲልኩ ግማሹ ለኛ ነው፣ ግማሹ ደግሞ ለድርጅቱን ለእርዳታ ነው የሚውለው እና 7 ስለሆንን 7ታችንም እኩል ነው የምንካፈለው እና በጣም ብዙ ነገር ነው የምትጠቀሚው። አክሲዮንም ይኖረናል፣ በአክሲዮን ትጠቀሚያለሽ፣ በምን ትጠቀሚያለሽ ሲለኝ ከዛ በኋላ እርዳታ ተብሎ የሚላከው ገንዘብ ለሰዎች ለእርዳታ ተብሎ የተላከው ገንዘብ እኛ ስንበላው ሐራም አይሆንብንም ወይ በሚለው ሰዓት ሐራም አይሆንም። ሁሉም ሰው ተጠቅሞ ነው እዚህ ደረጃ ላይ የደረሰው እና አብረንም ማደግ አለብን። ማደግ ከፈለግሽ እንደዚህ ነው ማድረግ ያለብሽ ሀያት። እኔ እንደ እህትነት ልምከርሽ፣ ግን ለማንም እንዳትናገሪ ይሄ ጥቅም እንዳለው ምናምን ነገር አለኝ ማለት ነው። እሺ ብዬ ተውኩት። ከዛ ሰዎችን ሳማክር ይሄ ነገር የሚሆን ነገር አይደለም ብለውኝ በጣም ውሰት ብዙ ነገር ቅንብር እንዳለው እንደገና ደግሞ እዛ ጋር ደግሞ ሰዎችን ሲያጋባ ዚናም እንደማስፋፋትም እንደሆነ ሳቅ ነው። እኔም ደግሞ ይሄ ራሴን ያገለልኩት ማለት ነው። ይሄ ልንገርክ ብዬ እንግዲህ እንደሰማችሁት ነው የእነሱን ዓላማ እንዴት እንደሆነ። ከአባል 100,000 ብር እየተቀበሉ እንግዲህ ገንዘብ ለመሰብሰብ ነው። ከ10 ሰው 100,000 ብር ከከፈለ በቀላሉ 1 ሚሊዮን ብር አገኙ ማለት ነው። ይሄ ነው እንግዲህ እንደዚህ ያረጉ ከእህቶቻችን ብር ለመቀበል ለመዝረፍ ነው። አይሳካላችሁም፣ አይሳካም። ይሄን ነገር መቆም አለበት። አዎ መቆም አለበት። በኢንቦክስ ሂዱ፣ ቁጥር ተለዋወጡ። ወደ ይሄ ዚና ነው እንጂ ወደ ሐላል አይደለምና ሐራም ሆም አይሳካልህም። እኛ እስካለን ድረስ ይሄን ነገር እንቃወማለን። አንተ መሰሎችህም ከጎን ያሉትም እንዘውጃለን እያላችሁ የምትሰሩ ስራ መቆም አለበት በሚዲያ